ሰላም ጤናና ታላቅ ፍቅር ለአርሰናል ቤተሰቦች። ይህ የለንደን ኩራት መድፈኞቹ አርሰናል አዲስ የድል ታሪክ ለመጻፍ ወደ አዲስ የከፍታ ማማ ለመውጣት ሌት ተቀን የሚተጉበት ልዩ ሰዓት ነው። ዛሬ የምንነግራችሁ ዜና ዝም ብሎ የተጫዋች ዝውውር ወሬ አይደለም። ይህ ዜና የኤምሬትስ ስቴዲየም መሰረት የሚያናውጥ የፕሪሚየር ሊጉን የዋንጫ ፉክክር አቅጣጫ ሙሉ በሙሉ የሚቀይር እጅግ አስደንጋጭ መረጃ ነው። መድፈኞቹ የዓለም ዋንጫ አሸናፊውንና ድንቁን አጥቂ ጁሊያን አልቫሬዝን ወደ ለንደን ለማምጣት ከፍተኛ ፍላጎት አሳይተዋል። አዎ በትክክል ሰምታችኋል። አልቫሬዝን በአርሰናል ማሊያ ለማየት ንግግሮች ተጀምሯል። ነገር ግን ነገሩ ቀላል አይደለም። በትልልቅ እንቅፋቶችና እልህ አስጨራሽ ፉክክር የተሞላ ነው። ይህ ዝውውር ይሳካል ወይስ እንደለመደው በስተመጨረሻ የልባችንን ስብራት ይዞብን ይመጣል? የአርሰናል አስተዳደር ምን እያሰበ ነው? የተጫዋቹስ እውነተኛ ምርጫ ምንድን ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሁሉንም ሚስጥሮች አንድ በአንድ እንፈታችኋለን። ወደ ዋናው መረጃ ስንገባ ታማኝነቱና እጅግ ከፍተኛ የሆነው አርጀንቲናዊ ጋዜጠኛ ጋስተን ኤዱር ይፋ እንዳደረገው ከሆነ አርሰናል ጁሊያን አልቫሬዝን ለማስፈረም እጅግ ከፍተኛ የሆነ ፍላጎት አሳይቷል። ሚካኤል አርቴታ የአጥቂ ክፍሉን ጥራት ለመጨመርና የጎል ድርቅን ሙሉ በሙሉ ለመቅረፍ አልቫሬዝን ወደ ዋነኛ መፍትሄ መርጦታል። ነገር ግን ታሪኩ እዚህ ላይ አያበቃም። አልቫሬዝ አሁን ባለበት የአትሌቲኮ ማድሪድ ቤት መቆየት ፈጽሞ አይፈልግም። በአሰልጣኙ ዲያጎ ሲሞኔ ታክቲክም ሆነ በክለቡ ቆይታው ደስተኛ አይደለም። ይሁን እንጂ ለአርሰናል ደጋፊዎች ልብ ሰባሪ ሊሆን የሚችለው ትልቁ መረጃ እዚህ ጋር ነው። የአልቫሬዝ ቀዳሚ ምርጫና ህልሙ ወደ ስፔኑ ኃያል ክለብ ባርሰሎና ማምራት ነው። ይህ ማለት አርሰናል የተጫዋቹን ልብ ለመስረቅና ወደ ለንደን ለማምጣት ከባድ የቤት ስራ ይጠብቋል ማለት ነው። ባርሰሎና ያለበትን የፋይናንስ ችግር ተጠቅመን ይህንን ድንቅ ኮከብ ወደ ኤምሬትስ ማምጣት እንችላለን። የአርሰናል ደጋፊዎች እስኪ ያስቡ፣ ጁሊያን አልቫሬዝ በኤምሬትስ ስቴዲየም ሳር ላይ የአርሰናል ቀይ ማሊያ ለብሶ ሲጫወት በማንቸስተር ሲቲ እና በአርጀንቲና ብሔራዊ ቡድን የዋንጫ ማሽንነቱን ያረጋገጠ፣ በየጨዋታው ነፍሱን ሰጥቶ የሚፋለም አስደናቂ ጎሎችን የሚያስቆጥር ድንቅ አጥቂ ነው። አርቴታ የሚፈልገው እንዲህ አይነት አሸናፊ ስነልቦና ያለው ተጫዋች ነው። አልቫሬዝ ባርሰሎናን ቢመርጥም እኛ አርሰናሎች ነን። አሁን ያለንበት ጥንካሬ በፕሪሚየር ሊግና በሻምፒየንስ ሊግ የምናሳየው አስፈሪ ብቃት ለማንኛውም ተጫዋች ኩራት ነው። ባርሰሎና በታሪክ ትልቅ ሊሆን ይችላል፣ ነገር ግን የወደፊቱ ጊዜ የኛ ነው። የአልቫሬዝ የለንደንን ውበትና የአርሰናልን ታላቅ ፕሮጀክት አይቶ መምጣት አለበት። እኛ ደጋፊዎች ዝውውሩ እስኪጠናቀቅ ድረስ ተስፋ አንቆርጥም። አስተዳደሩ ይህንን እድል ተጠቅሞ የገንዘብ ጉልበቱን ማሳየት አለበት። ይህ ተጫዋች ከመጣ የፕሪሚየር ሊጉ ዋንጫ ከኤምሬትስ አይወጣም። አልቫሬዝ ወደ አርሰናል ቢመጣ ምን አይነት የታክቲክ ለውጥ ያመጣል? እሱ መስመር ላይ መጫወት ይችላል። 9 ቁጥር ላይ መጫወት ይችላል። ከፊት መስመር በስተጀርባም ሆኖ ጨዋታዎችን መምራት ይችላል። ይህ ተለዋዋጭነቱ ለአርቴታ ትልቅ የጦር መሳሪያ ነው። አርሰናል ይህንን ዝውውር ለማሳካት የባርሰሎናን የገንዘብ አቅም ማነስ እንደ ትልቅ እድል ሊጠቀምበት ይገባል። አትሌቲኮ ማድሪድ ተጫዋቹን መያዝ ስለማይችል ከፍተኛ የገንዘብ ጥያቄ ማቅረቡ አይቀሬ ነው። እዚህ ላይ ነው የአርሰናል ቦርድ እውነተኛ ቁርጠኝነት የሚፈተሸው። ውድ የመድፈኞቹ ቤተሰቦች የእናንተ ሀሳብ ለእኔ እጅግ በጣም አስፈላጊ ነው። ጁሊያን አልቫሬዝ ባርሰሎናን ቢመርጥም የአርሰናል የልቡን አስቀይሮ ወደ ለንደን ማምጣት ይችላል ብላችሁ ታምናላችሁ ወይስ ሌላ የተሻለ አጥቂ መፈለግ አለብን? ሀሳባችሁን አሁኑ በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ወዳችሁት ላይክ ማድረግ እንዳትረሱ። ለአርሰናል አዳዲስና ትኩስ መረጃዎች ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። አርሰናል ዘላለም ያሸንፋል። ቻው ቻው።